የዘንድ ምን ይሰራል? ያንቺን ብዬ ነው አንዴ የልጆች እናት አይደለሽም? እንደምንስ ቢሆን የማይሆን ነገር ስትሰሪ ወደማይሆነ ቦታ ሄደሽ ነበር። እናቴ ታማ እንደዚህ እንዳትናገራት አባ ነግሬውታል። ካሁን በኋላ አደይ ላይም ሆነ ብርሃን ላይ የአባትነት ድርሻ ይሉት። ተከተልኳት፣ ተጣራሁ። ከዚህ በላይ ምን ማድረግ ይችላል? ዝም በል ደግሞ ታወራለህ። አሁን ደግሞስ ቆይ በኋላ እያለ አንተም ቤት ነው የምትሄደው? ናፍቀሻል አደይ፣ እንኳን መጣሽ። ካልደበረሽ ልቀፍሽ። ዶክተር ለሊ ግን ደህና ናት? በዚህ ወረቀት እንዳስቀምጡ ነገርሽዋል? ኧረ አልነገርኩትም። መምጣትን ከሰማ ይደብረዋል ዳኒ። እሱማ እውነትሽ ገላታለሁ። እማዬ ልትገለኝ ነበር። ቆይ አንቺ ማን ስለሆንሽ ነው? ማን ስለሆንሽ ነው እንደዚህ የምትናገሪኝ? ተረጋጊ በቃ እኔ አውራታለሁ። ማሚዬ አንቺ ልክ አላደረግሽም እንዴ? እያየሻት አይደል እንዴ? በስርዓት እኮ አትመልስልኝም። ለምንድን ነው እያየሻት ዝም የምትይው? በቃ እሺ ሂጂ፣ ሳሎን ጠብቂኝ። ማን ተካሄደ ነው? ደህና ነሽ ፍቅር? አይደለሁም እማዬ። እያየሻት ቆይ እንዴት እብድ ቤታችን ውስጥ ታስገቢያለሽ? ፍቅር አይ እንዴ ቆይ ዝም ብሎ ሲከተለኝ ሊውል ነው እንዴ? ለሊ ውፍ ሲያሰለች። ታች ልጅ ለሊ ናት እንዳትለኝ። ቆይ ሁሉም ነገር አዲስ የሆነው እንዴት ነው? ለምንድን ነው ሁሉም ነገር የተቀየረብኝ? ደበቅ አልችልም። አዝኜብሻለሁ። እኔ እኮ ልጅሽ ነኝ። ለምንድን ነው የምወደው ልጅ እንዳላገባ የከለከልሽኝ? እስኪ ምክንያትሽ ይሄ ነው ብለሽ ንገሪኝ። ቆይ እንዴት ብዬ ነው ይህን ቃል የምናገረው? እንኳን ለመናገር እኮ ለማሰብ ይከብዳል ልጅ። ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ሰራተኛዋ አደይ ክፍል 181 ደርሰናል። ታዲያ አደይ ከገጠር እንደምንም ብላ ከአባቷ ለማምለጥ ችላለች። እናቷ አጎቷንና ጫኔ ሊይዟት ሲሉ እንደምንም ታግለው ሊያስመልጧት ችለዋል። እናቷን ግን ገፍትረው ጥሏቸው ነበረ። ታዲያ የአደይ አባትም እንዴት ትገፈትሯታላችሁ? ምንስ ቢኮን የእናት የልጆች እናት ናት እኮ በማለት ወንድማቸውን ከፍ ዝቅ አድርገው ተናግሯቸዋል። ቤዛ ተንኮለኛዋም እንግዲህ የሊሊን ከቤት ውስጥ ያወጣው ዳንኤል የታሸገ ካርቶን ነገር ለማን እንደምሰጠው ባይታወቅም የተከራየበት ቤት ወስዶ እዛ ቤታቸው አስቀምጦት ነበረ። ታዲያ በጥንቃቄም አስቀምጥ እያለች ወንድሟን እየተናገረች ነበረ። መድኃኒቱንም ቢሆን ጥሩ ሁኔታ ላይ እየሄደላቸውን ስለሆነ ገንዘቡን እንዲያስገባላቸው እየጠየቀች ነው። ታዲያ ወንድሟም ቶሎ ብለሽ ከምሰሪበት መውጣት አለብሽ፣ ከዶክተሩ ጋር አብረሽ እንዳትያዥ በማለት ማስጠንቀቂያ ሲሰጣት ነበረ። ዶክተሩ ደግሞ በሊሊና እንደገና ደግሞ በአደይ ፍቅር ስለተያዘ አሁን ላይ ነገሮችን የተገነዘባቸው አይመስለኝም። ሊሊም እንግዲህ አሁን ላይም ልታስታውስ አልቻለችም። እንደዛው እንዳበደችና በቃ የፍቅር እናትንም እናቴ ብላ እነሱ ቤትም ሄዳለች። ባቡሬም እንግዲህ ከእንጀራውን እናቱን ይቅርታ ጠይቅ በማለት ይችን አሮጊት ብሎ ሲሳደብ ቀበቶ አንስቶ ደብድቦታል። ታዲያ ከዚህ አስወጡኝም እያለ ነበረ። ነገር ግን እናቴን ይቅርታ ሳትጠይቅ ከዚህ አትወጣም በማለት ነበረ ሲደበድቦ የነበረ። እናትም ግን ይህንም ማድረግ የለብህም ለፖሊስ አሳልፈ ስጥ እያሉ ነበር። ታዲያ ሊሊም እንግዲህ ፍቅርን ስትናገራት አንገቷን አንቃ እንዴት ንቀሽኛል በማለት እናቴ ቤት ተቀመጠሽ በማለት ሁለቱን ተናንቀው ነበረ። ታዲያ ሴት አድርገም ይዛት ወይዘሮ ታለም ደርሳ ትገላግላቸዋለች። ፍቅር ተንኮለኛዋ ታዲያ እንዴት ነው እብድ ቤታችን የምታስቀምጪው በማለት እናቷንም እኔ እኮ ልጅሽ ነኝ በማለትም በቁጣ ትናገራለች። የፍቅር እናት ታዲያ አሁን ላይ እናት እያለችኝ እንዴት ነው የማረዳት? ደሞስ አንቺን ጥየሽ እሷን ለመርዳት ቤቱ ልሂድ ወይ በማለትም ጠይቀዋት ነበረ። ሊሊ ታዲያ አሁንም ቢሆን የምታስታውሰው ነገር የለም። ሁሉም ነገር ቢሆን የፍቅርን እናት እናቷ አድርጋ ነው ያሰበችው። ቤቱም ደግሞ የራሷ ቤት አድርጋ ነው የምታስበው። ከእንጀራውንም እንግዲህ ባቡሬ ይገባና አሁንም በሀሳብህ እንደጸና ነው ወይ ሲለው ምን ለማድረግ አስበህ ነው እዚህ አጉረኸኝ ልቀቀኝ በማለትም ይናገረዋል።
እናቴንና ሊሊን እንደማትጎዳቸው እስከማረጋግጥ ድረስ ከዚህ አትወጣም በማለት ባቡሬም ነግሮ ቅምጥልንም ታዲያ እናቱን ይዛ እንድትመጣ ባቡሬ ይነግራታል። ቀንጀራውም ታዲያ ለምን ሲለው እናቴን ይቅርታ ትጠይቃታለህ፣ ይቅርታ ካልጠየካ ግን ከዚህ አትወጣም ሲለው መቼም አላድርገው በማለት እኔ ምን አጥፍቻለሁ ይቅርታ የምጠይቀው በማለት ቀንጀራውም ታዲያ እኔ አላደርገውም የዛኔ አንተ ጨለማ ውስጥ ሆነህ አንድ ቀን እንኳን ዞር ብላ ያላየችህ እናት አንተ ለምንድን ነው እንደዚህ የምትሆነው? ዞር ብሎ ያልጠየቅኩትን ሁሉ ለምንድን ነው ይቅርታ ስምጠይቀው? በማለት እናቴ በምን ሁኔታ ላይ እንደነበረች አንተ አታውቅም። ስለዚህ አሁን ያልኩህን ብቻ አድርግ በማለት ባቡሬ የሚናገር ቀንጀራውም ታዲያ አላድርገውም፣ ይቅርታ አልጠይቃትም በማለት እምቢ ይላል። ባቡሬም ታዲያ ከአሁን በኋላ ስለ እናቴ መጥፎ ነገር እንዳትናገር፣ የኔ እናትና የአንተ እናት የተለያዩ ናቸው። የኔ እናት እኔን ለማሳደግ ብላ ዝቅ ብላ ሰርታ ክብሯን ጥላ ለእኔ ብላ የተሰቃየች እናቴ ናት በማለት ይናገረዋል። የባቡሬም እናት ታዲያ አንተ ለምን ትጨቃጨቃለህ ልጄ? አሳልፈህ ለፖሊስ አትሰጥም ወይ ስትል እንደዛ ማድረግ አልችልም ማዘሯ። ታዲያ የልጅሽም እጅ ስላለበት በራስሽ ፈርደሽ ነዋ በማለት እሱም ይናገራል። እናቴ እንደዚህ ትናገራት አትችልም በማለት አሁን ይቅርታ ትጠይቃለህ ብሎ አንገቱንም እንቅ ያደርጋል። እዚህ ከኔ ጋር መታገልን ትተህ ሊሊን ስጠኝ፣ እሷ ተገኘች ማለት ሁሉ ነገር ተቃና ማለት ነው። እኔ እንኳን ብተዋት አክስቷ አትተውህም በማለት ይነግራል። ታዲያ ሊሊን ለምን ፈለግካት ብላ ስትጠይቀው ነበረ የተሳደበው። ባቡሬ ታዲያ በቦክስም መጥቶ ይጥለዋል። በአንድ በኩል ደግሞ ደመቀ አሹን አገር አትግባና ሁለት ፀጉር አውጥተህ እዚህ የማንንም በር ስትጠብቅ በማለት ይናገረዋል። አንተ ደግሞ የኔን ትተህ አንተ መቼ ተመለስክ? ከነ ለባጣትህ እዚሁ ልታረጅ ነው በማለት ሁለቱ ይነጋገራሉ። ዴቭም እንግዲህ ወደ ገጠር ለመሄድ ሻንጣውን ይዞ ከቤት ይወጣል። ታዲያ ደመቀንም እንዲሸኘው ቶሎ መሄድ እንዳለበት በሀሳብ ያመልጠው ይወጣሉ ከቤት። ዶክተሩ ደግሞ ቤዛን ሊሊ እንዴት እንደሆነች ጠይቀሻታል በማለት መድኃኒቷንስ በሰዓቱ እንደሚሰጧት ጠይቀሻል ብሎ ሲጠይቃት እንዳልጠየቀችና እንዳልወጣች ትነግረዋለች። ታዲያ ለምንድን ነው ጓደኛሽ አይደለችም ወይ? ለምንን ሲያዘዝኩልሽን አትፈጽሚም? በማለት ይናገራታል። ቤዛ ተንኮለኛዋ አሁን ላይ ዶክተሩ ላይ ተንኮል እየሰራች ነው። ነገር ግን እሱ አልተገነዘበውም እንጂ መድኃኒቶቹን በመቀየር እሱን ወደ እስር ቤት ለማስወርወር እጥረት ላይ ነው ያለችው። የአደይም እናት እንግዲህ ገፍትረው ጥሏቸው ወድቀው ነበረ። ብርሃን እያለቀሰች እናቷን ለማንሳት ሰውም እየተጣራች ነበረ። ታዲያ አጎቴ ጫኔ እያለች እናቴ ተጎዳሽ ወይ በማለት ስታለቅስ እናት ደግሞ ልጃቸውን አመለጠች ወይ ይልቁንስ እኔን ትተሽኝ እህትሽን እስትያት በማለት እሷ አመልጣችኋለች። በቃ እናቴ አይዞሽ እያለች እያለቀሰች ነው። ታዲያ የአደይም አባት ይመጡና ምን ሆነሽ ነው ብለው ይጠይቃሉ። አጎቴ ገፈትራት አባዬ እናቴ በጣም አሟታል እባክህን እርዳኝ በማለት እያለቀሰች ነበረ። እሳቸውም ለማንሳት ሂጂ ፈረሴን አምጪ በማለት ብርሃንን እንድትሄድ ይለኳታል። እሳቸውም እንደምንም ባለቤታቸውን አንስተው ተነስቻለሁ በራሴ ሄዳለሁ በማለት የአደይም እናት ይራመዱ እኔ አንቱ ፈረስ ይቅርብኝ እንደምንም ራሴ በእግሬ እጓዛለሁ በማለት ከመሬት አንስተው ይዘዋቸው ይሄ ሊሊም እንግዲህ ሶፋ ላይም እየጨፈረች እየዘፈነችም ነበረ። ታዲያ ሮሚ ስትመጣ አባት የታለ ብላ ስትጠይቃት የምን አባት ትላታለች። ሊሊ ምን ሆነሻል? እኔንስ አላወቅሽኝም ወይ ስትላት ሮሚ ነኝ እኮ ስትላት እሷንም ላላወቀቻትም ነበር። ታዲያ በጩኸት ቤቱን ተቀውጠውና የፍቅር እናት ደግሞ ምን ሆነች ነው ሲሏት አባቴ የት ነው ያለው እናቴ በማለት ክፍለ ሀገር ነው ያለው ለስራ ይሏታል። በቃ በስልክ ላዋራው ስልክ የት ነው በማለት ስልኳንም እየፈለገች ነበረ። ታዲያ የፍቅር እናት ደግሞ ግራ በመጋባት ይደነግጡና እንደምንም አረጋጓታል። ተነስታም ታዲያ ወደ ትምህርት ቤት መሄዴ ነው ደርሼ ልምጣ ማሚዬ በማለት ተቤት ትወጣ። ባቡሬም እንግዲህ ከእንጀራውን ይዞ ቅጥቅጥ ያደርገዋል።
እናቴን ይቅርታ ካላልክ ከዚህ አትወጣም በማለት እያስፈራራው ነበረ። እሱም ታዲያ ሴቲቱ አስለቀንም እኔንም አንተንም እባክህን ልቀቀኝና ልውጣ፣ እኔ ምንም አልፈልግም በማለት ይማጸነዋል። ባቡሬም ደግሞ ይቅርታ ሳትጠይቅ አትወጣም፣ የባቡሬ እናት ደግሞ ስለ እናትህ ማወቅ እፈልጋለሁ፣ ነገር ግን ይቅርታውን ከልብ ካልሆነ ይቅርብኝ በማለት ተወው ልጄ በማለት ልጃቸውን ለማረጋጋት ችለዋል። ዶክተሩን ደውሎ ታዲያ መድኃኒቱን ለሊሊ ሰጥተዋት እንደሆነ እየጠየቀው ነበረ። ሰዓቱ እንደሄደበት እሷ እዚህ አይደለችም፣ ግን ደግሞ አሁን ሄጃታለሁ በማለት ባቡሬም ይነግረዋል ለዶክተሩ። ጫኔና የአደይ አባት ወንድምም አደይ አላገኘናትም እንጂ የምንለው ከእጃችን አመለጠች አንልም፣ እንደዛ ካልናቸው አይለቁንም በማለት ሁለቱም ይስማማሉ። ሳናገኛት አመለጠችን በማለት መናገር ይሻለናል፣ አለዛ አግኝታን አመለጠች ካልን አይለቁንም በማለት በፍራቻ ነበር ለጫኔ የነገሩት። ጫኔ ደግሞ ሀቁ መናገር አለብን፣ ታዲያ ምን ልንል ነው በማለት ይናገራል። ዶክተሩም እንግዲህ አደይ ምን ሆና ይሆን ዴቭና ደመቀ የሚሄዱት? ታዲያ አብሬያቸውም ልሄድ ሲል ዴቭ በጣም ተናግሮት ነበረ። አንተ ለምንድን ነው የምትሄደው? ተመለስ በማለት ደግሞ አንተ ምን አስፈልግሃል በማለትም ተናግሮታል። ታዲያ ዶክተሩ በመሃል ቆይ ምን ግን ደግሞ አደይ ችግር ውስጥ ከሆነች ላግዛት ይገባል፣ ምን ይሆን አይሆን እያለ እያወጣ እያወረደ እያሰበ ሳለ ፊትም ራሱ ሲተዋወቃት ያለውን ነገር በትዝታ ወደኋላ ዞር ብሎ እያሰበ ነበረ። መሄድ አለብኝ በማለትም ራሱን ያዋረዋል። ታዲያ ደሞስ ምን ልሰራ ነው? ባሉ አለ እኮ ሄጄ ሮዩኤል ተረጋጋ በማለት ራሱን ያረጋጋል። አደይም በመውደዴ ምንም የሚያስወቅሰኝ ነገር የለም፣ በቃ አደይ እኮ የምትወደድ ልጅ ናት በማለት እያሰበ ሳለ እሷንም በርቀት ያያታል። አደይ ምን ተፈጥሮ ነው እንዴ? አደይ ናት በማለትም ወደ እሷ ያመራል። ታዲያ አደይ ብሎ ይጠራትና ዶክተር ትለዋለች። እንኳን ደህና መጣሽ ተናፍቀሻል በማለት ሰላምታም ሲሰጣት መታቀፍ ይቻላል ወይ በማለት እቅፍ ያደርጋታል። ሊሊ ደህና ናት ወይ ብላም ትጠይቀዋለች። አሁን ገና መምጣትሽ ነው ወይ በማለት ይጠይቃታል። አዎ ቤት አልገባሁም ገና መምጣቴ ነው ስትለው ምን ነው ችግር አለ ወይ ብሎም ሲጠይቃት ታዲያ ደጋግሜም ስልክ ስደውልልሽ አታነሽም፣ ግን በሰላም ነው ወይ ደህና ነሽ ወይ ብሎ ሲጠይቃት ደህና አይደለሁም ዶክተር፣ ስልኬንም ቢሆን ትቼው መጥቻለሁ በማለት ትነግረው። ግን ለምንድን ነው ደመቀና ዴቭ ወደ አንቺ እየመጡ ነበር ወደ ገጠር፣ አሁን ከትንሽ ደቂቃ በኋላ አግኝቻቸው ነበር በማለት ጠይቃታል። ተጨንቀው ነው ማለት ነው፣ ስልክህን ስጠኝ በማለት ስልኳንም ይሰጣታል። ታዲያ ነይ ወደዛ አረፍ በይና ትነግሪኛለሽ፣ እኔ ከጎንሻለሁ አይዞሽ በማለት እያበረታት አደይም ታዲያ እኔ አሁን ላይ በጣም ጨንቆኛል፣ ሁሉ ነገር አስጠልቶኛል ዶክተር በማለት ትነግረዋለች። ዴቭም እንግዲህ ደመቀ እዛ መሄድ ግን ጥሩ አይመስለኝም በማለት ነገሮችን ሳታጣራ ባትሄድ ይሻላል ሲለው ከአደይ የሚበልጥ ነገር የለም መሄድ አለብኝ ብሎ ወስኖ እየሸኘው ነበረ። ታዲያ ድንገትም አደይ ትደውልለታለች። እየመጣው ነው ወደ አንቺ ቢላትም ትኬት እንደቆረጠ ሲነግራት እሷ ደግሞ እዚህ እንደመጣች ትነግረዋለች። በጣም ተደስቶ የት ነው ያለሽው? አበበም እንግዲህ ለዳንኤል ሊሊን ለንን ጠብቅልኝ አደራ፣ ደሞዝም እቆርጥልሃለሁ፣ ስትወጣ ስትገባ ተጠንቀቅ ብሎ ተቆየሁም እንኳን ጥላት እንዳትሄድ በማለት በአደራ መልኩን ጥሎ ይሄዳል። ታዲያ ደመቀንም ለማዋየት ነበር የወጣው ከቤት። የሆነ ችግር ገጥሞት አሁን ላይ ግራ ተጋብቷል። ከዚህ ሰፈርም ርቆ መሄድ እንዳለበት እያሰበ ነበር። ታዲያ አደራውን ሰጥቷት ከሄደ በኋላ ዳንኤልም ወረቀቱን እንዳስቀመጥኩ እዚህ ለአበበ ነግረሽዋል ወይ ብሎ ይጠይቃታል። እሷም ታዲያ አልነገርኩትም፣ ምክንያቱም አንተ መጣ ስለው ሊደብረውና ሊቆጣ ይችላል በማለት ትነግረዋለች። ነገር ግን አሁን እኔ ሰው ያስፈልገኝም መሄድ ትችላለህ በማለት ነገር ሩታም እንግዲህ ዶክተሩን ፍለጋ ሄዳ ነበረ። ቤዛ ተንኮለኛዋ ታዲያ የምትናገሪውና የምትሰሪው ከሌለሽ ከዚህ ውጪ እዚህ መቆየታችን በማለት ይህ ስራ ቦታ ነው ብላ ሩታንም ታስወጣታለች። አበበም እንግዲህ ተጨንቆ ደመቀን እየፈለገው ነበረ። ታዲያ
ኪንጎን ካገኘው በኋላ ስለደመቀ ሲጠይቀው እሱም እንዳላገኘው እየጠበቀ እንደሆነ ይነግረዋል። በጣም በጭንቀት ውስጥ ሆኖ ላማክረው ስለፈለግኩ ነው፣ የት ነው ያለው በማለት ይጠይቀዋል። ወዲያውም ታዲያ ደመቀም ይመጣል። ሰላም እያላቸው ቦርሳ ስለያዘ ኪንጎ ደግሞ የሰረቀ መስሎት ይህን ሻንጣ ደግሞ ሰርቀ ነው የምትሄደው በማለት ይጠይቀዋል። ታዲያ ስራ አይደለም ወይ በማለት ይመልሳል። እሱም ይህን ነገር ብታይ ይሻልሃል፣ ደግሞ ሻንጣ ሰርቀህ ምንድነው ወደዛና ወደዚህ የምትለው በማለት ይናገራል። ብቻ ሻንጣ ዘርፌ ሮጥኩ እንዳትለኝ በማለት እናሳ ይለዋል። አታረገውም ሲለውም አድርጌዋለሁ ይለዋል። ስንት ነገር እያለ እንዴት ሻንጣ ትሰርቃለህ በማለትም ኪንጎ ይናገረዋል። ገና በገና ቢሮ ገባሁ ብለህ አታሽቃብጥ በማለት ደመቀም ይናገረዋል። ታዲያ አበበም ለማናግርህ ነገር ነበረኝ እባክህን እሱም በኋላ ታወሩታል። ታዲያ ኪንጎም በቃ ወደ ቅምጥል ጋር መሄድ አለብኝ፣ ግን ደግሞ እኔን ጣልጣል እያረከኝ ነው አትርሳይ በማለት ጥሎት ይሄዳል። ታዲያ ደመቀም ከአበበ ጋራ እያወራ ነበረ። ይሄ መሸሹ መፍትሄ አይመስለኝም፣ ሌላ መፍትሄ እንፈልጋለን አትሄድ እያለ ለማስቀረት እየሞከረ ልምንጌ ከቤት ወጥታ ግራ በመጋባት ዙሪያውን እየዞረች ነበረ። ኤላ ጋር ሄዳለሁ ብላ መንገዱም ጠፋፍቶባታል። አሹም ቢከተላት እጮሃለሁ አትከተለኝ በማለት ትናገራለች። አሹም ታዲያ ሊሊ ምን ሆነች ነው? እኔ እኮ አሹ ነኝ በማለትም ለማረጋጋትም ይሞክራል። ነገር ግን ልትረጋጋለት አልቻለችም። ተወኝ በቃ አትከተሉኝ በማለት ትናገራለች። ወዲያውም ባቡሬ ይመጣና ሊልዬ ይላታል። ይሄ ደግሞ ሰውዬ ያስፈራኛል፣ ምን ሊሰራ ነው የሚከተለኝ በማለትም ትሸሸዋለች። እሱም ታዲያ ሲከተላት እሷ ወደ አንድ በኩል ተደብቃ ታመልጠዋለች። አደይም እንግዲህ ለዶክተሩ ያሳለፈችውን ነገር ገጠር እየነገረችው ነበረ። በጣም ያሳዝናል፣ ይህን ሁሉ ነገር አሳልፈች ነው እዚህ መጣሽው በማለት በጣም ስለሚያፈቅራትም አይኗን እያየ አጠገቧ ቁጭ ብሎ ነበረ። እሷም ታዲያ እነሱ በደንብ ተዘጋጅተው ነበር የጠሩኝ፣ ግን ፈጣሪ ብሎ አመለጥጬ መጥቻለሁ። ይሄ እንደው ዝም ብሎ መዳር አለ ፍቃድ መዳዳር አሁንም አልቆመም ወይ በገጠር አካባቢ በማለት ዶክተሩም ይጠይቅ። ባቡሬም እንግዲህ ሊሊን ለማስቆማት ቢፈልግም ሊሊ ግን አታስቁመኝ፣ ኤላ እየሄዳለሁ፣ ኤላ የታንተ ጋር ቆሜ ቢያየኝ ምን እንደሚል ታውቃለህ? እባክህን በማለት ለምነዋለች። ባቡሬ ነኝ እኮ እባክሽን ሊሊ ተረጋጊ በማለት ሊይዛትም ሲሞክር እጮሃለሁ ብላ ይለቃታል። እሷም ታዲያ ጥለው ትሄዳለች። ቤዛም ተንኮለኛ ወንድሟን እየጠበቀች ነበረ። እዚህ ቆሜ አንተ ብላ ትሳደባ። ታዲያ ሰው ቢያይ ምን ይለኛል? ብሩን ሳያስገቡ ደግሞ መድኃኒቶቹን እንዳትቀበል በማለትም ታስጠንቀቂያ ትሰጠዋለች። ታዲያ ብሩን ቶሎ ብለው እንዲያስገቡልን ማስጠንቀቂያ ትሰጠዋለች። ከጀራውንም ፈልገው ከጀራው ነበረ፣ የት እንደሄድ አላውቅም፣ ግን ደግሞ አሁን ላይ ለማን እንደምሰጠው አላውቅም በማለት ይነግራታል። እንደምንም ፈልገውና ከዛ ብሩንም እንዲያስገቡልን ንገራቸው። እንግዲህ ባቡሬም እየፈለጋት እያለ ሊሊ ትጠፋበታለች። ወዲያውም ታዲያ በርቀት ዳንኤል ያያታል። ነገር ግን ፍላጋ ውሰደኝ ስትለው እሺ ወስድሻለሁ ብሎ በማታለል ይዟት እየሄደ ነበረ። አደይና ዴቭም ሲመጡ አይቶ ቅጠል የሆነ ቦታ ላይ ይደበቃሉ። ታዲያ እነማን ናቸው ስትለው የማናውቃቸው ሰዎች ናቸው በማለት ነበር የነገራት። ታዲያ ቀጣይ ምን ይፈጠር ይሆን? ቪዲዮ እዚህ ላይ አብቅቷል። ቀጣይ ሊሊን ይዟት ለማን ይሰጣት ይሆን? ኤላ ጋ ወስድሻለሁ ብሎ አታሎ ይዟት እየሄደ ነበረ። አደይ ደግሞ ለዴቭ ያለውን ነገር ስለ አባቷ ያዘጋጁለት ለሌላ ሰው ሊድሯት እንደነበር እየነገረችው ነበር። ቪዲዮ እዚህ ላይ አብቅቷል። መልካም ቆይታ ይሆንላችሁ። በያላችሁበት ሰላም ሁኑልኝ። ባይ ባይ።